ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ የተለያዩ የሻምፒየንስ ሊግ ጨዋታዎች መደረግ ችለዋል። ዛሬም የሚደረጉ ጨዋታዎች አሉ። በዛሬው ቆይታችን እነዚህን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም ትናንትና ከተደረጉ ጨዋታዎች የትኛውን ተመለከታችሁ፣ በዛ ጨዋታ ላይም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በመጀመሪያ የምንመለከተው ትናንትና የተደረጉትን ጨዋታዎች ይሆናሉ። ትናንትና በአጠቃላይ 9 የሚደርሱ የሻምፒየንስ ሊግ የምድብ አምስተኛ ጨዋታዎች መደረግ ችለዋል። 2 ሰዓት ከ45 ላይ በተደረጉ ጨዋታዎች ስንጀምር አያክስ በሜዳው በጆዜ ሞሪኒዮ በሚሰለጥነው በቤኔፊካ 2-0 በሆነ ውጤት መሸነፍ ችሏል። እንደዚሁም የቱርኩ ክለብ ጋላታ ሰራይ በሜዳው በዩኒየን ሴንት ግላሲዮ 1-0 በሆነ ውጤት መሸነፍ ችሏል። በጨዋታው ላይም ጋላታሳራይ አንድ ተጫዋች በቀይ ካርድ ወጥቶባቸዋል። ይህም ተጫዋች ደግሞ አርዳ ኡናይ የተባለው ተጫዋች ነው። ምሽት 5 ሰዓት ላይ 7 የሚደርሱ ጨዋታዎች ሲደረጉ የተለያዩ በጣም አስገራሚ የሚባሉ ጨዋታዎች መደረግ ችሏል። ስላቫ ፕራግ ከአትሌቲክ ቢልባኦ 0-0 ሲጠናቀቅ ናፖሊ ኮራባን 2-0 በሆነ ውጤት ማሸነፍ ችሏል። የናፖሊን የማሸነፊያ ግብም 65ኛ ደቂቃ ላይ ማክቶሚናይ እንደዚሁም ደግሞ ጆቫኒ 72ኛው ደቂቃ ላይ ራሱ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ ናፖሊዎች በጣም የተሻሉ ቡድን ሆነው መመልከት ችለናል። በተደጋጋሚ የኳራባገን የግብ ክልል ሲያጠቁ መመልከት ችለናል። በአጠቃላይ በጨዋታው ላይ ናፖሊዎች 17 ሙከራዎችን ማድረግ ሲችሉ ከነዚህ ሙከራዎች 8ቱ ደግሞ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት እና ማሸነፋቸውንም ተከትለው ደረጃቸውንም ወደ 18ኛ ማሳደግ ችሏል በ7 ነጥቦች። በሚያስገርም ሁኔታ ግን ከናፖሊ ጋር የገጠሙ ኳርባግ በተመሳሳይ 7 ነጥብ 16ኛ ደረጃ ላይ መቀመጥ ችሏል። በጎል ክፍያ በመብለጥ ማለት ነው። ኳርባግ አንድ የጎል ዕዳ ሲኖርበት ናፖሊ ደግሞ 3 የጎል ዕዳ አለበት። በተለይ ደግሞ በፒኤስቪ 6-2 የተሸነፈበት አስከፊ ውጤት ከኳርባግ ኋላ እንዲሆን አድርጎታል። በሌላ በተደረገ ጨዋታ ማርሴይ ኒውካስል ዩናይትድን 2-1 በሆነ ውጤት ማሸነፍ ችሏል። ይህንን ጨዋታ ኒውካስል ዩናይትዶች ባርነስ ባስቆጠራት የ6ኛ ደቂቃ ግብ 1-0 መምራት ችለው ነበረ። ከዛ በኋላ ግን ማርሴዮች በጣም የተሻሉ ቡድን ሆነው መቅረብ ችሏል። በተደጋጋሚ የኒውካስል የግብ ክልልም ሲደርሱ መመልከት ችለናል። ኳሱንም ከኒውካስል ዩናይትድ የተሻለ መያዝ ችሏል። ከዛ በኋላ ነው እንግዲህ ጎሎችንም ማግኘት የቻሉት። በ46ኛውና በ50ኛው ደቂቃ በቀድሞ የአርሰናልና የባርሴሎና እንደዚሁም የቦርሲያ ዶርትመንድ ተጫዋች በሆነው በኦበሚያንግ ግብ ታግዘው 2-1 በሆነ ውጤት ማሸነፍ ችሏል። በእርግጥ ኒውካስል ዩናይትዶችም ይህንን ጨዋታ ለማሸነፍ ከፍተኛ ጥረት አድርገው ነበር። በተለይ ደግሞ ከ70ኛው ደቂቃ በኋላ የተሻለው ቡድን ሆኖ መቅረብ ችሏል። በአጠቃላይ በጨዋታው ላይ 20 ሙከራዎችን ማድረግ ችለው ነበረ። ከነዚህ 20 ሙከራዎች ደግሞ 9ኙ ኢላማቸውን የጠበቁ ሙከራዎች ነበሩ። ነገር ግን ደግሞ ጨዋታውን አሸንፈው መውጣት አልቻሉም። ኒውካስል ዩናይትዶች በአጠቃላይ እስካሁን ድረስ ባደረጓቸው 5 የሻምፒየንስ ሊግ ጨዋታዎች 9 ነጥብን በመሰብሰብ 8ኛ ደረጃ ላይ መቀመጥ ችሏል። ማርሴዮች በበኩላቸው በ6 ነጥብ 19ኛ ደረጃ ላይ የተቀመጠ ክለብ መሆን ችሏል። በሌላ ጨዋታ ቦርሲያ ዶርትመንድ ቪላሪያልን 4-0 በሆነ ውጤት ማሸነፍ ችሏል። የቦርሲያ ዶርትመንድን የማሸነፊያ ግቦች ጉራሴ 47ኛው እንደዚሁም ደግሞ 54ኛው ደቂቃ ላይ ሲያስቆጠር አዳያሚን 58ኛው ደቂቃ ላይ ሴቨንሰን ደግሞ 95ኛው ደቂቃ ላይ ማስቆጠር ችሏል። በቪላሪያል በኩል 52ኛው ደቂቃ ላይ አንድ ተጫዋችም በቀይ ካርዱ ወጥቶባቸዋል። እንደዛም ቢሆንም ግን ከቀይ ካርዱ በፊትም ቦርሲያ ዶርትመንዶች ከቪላሪያል የተሻሉ ቡድን ነው የነበሩት። በተደጋጋሚ የቪላሪያልን የግብ ክልልም ሲሞክሩ መመልከት ችለናል። በአጠቃላይ በዚህ ጨዋታ ላይ ቦርሲያ ዶርትመንዶች 13 ሙከራ ማድረግ ሲችሉ 8ቱ ኢላማቸውን የጠበቁ ነበሩ። በቪላሪያል በኩል 10 ሙከራዎችን አድርገው 2ቱ ብቻ ነበሩ ኢላማቸውን መጠበቅ የቻሉት። በሌላ ጨዋታ ቦዶ ግሊምት ከጁቬንቱስ ጋር ባደረገው ጨዋታ ጁቬንቱስ 3-2 በሆነ ውጤት ማሸነፍ ችሏል። ይህ ጨዋታ እንግዲህ በጣም አዝናኝ የሚባል ጨዋታ ነው የነበረው። ሁለቱም ጥሩ የሚባል ፉክክርን ማድረግ ችሏል። በዚህ ጨዋታ ላይ እንግዲህ ቦዶ ግሊምቶች 27ኛው ደቂቃ ላይ በብሉምበርግ ባስቆጠራት ግብ 1-0 መምራት ችለው ነበረ። ነገር ግን ጁቬንቱሶች በኦፓዲ 48ኛው ደቂቃ ላይ እንደዚሁም ደግሞ በማኪን 59ኛው ደቂቃ ላይ ባስቆጠሯቸው ግቦች 2-1 መምራት ቻሉ። ከዛ በኋላ ፋቲ በ87ኛው ደቂቃ ላይ በፔናልቲ ባስቆጠራት ግብ 2-2 ሆኑ። ከዛ 91ኛው ደቂቃ ላይ ዳቪድ ባስቆጠራት ግብ ጁቬንቱሶች አሸንፈው ሊወጡ ችሏል። በአጠቃላይ ጁቬንቱስ በዚህ ጨዋታ ላይ 23 ሙከራዎችን ማድረግ ችሏል። 16ቱ ደግሞ ኢላማቸውን የጠበቁ ሙከራዎች ነው የነበሩት። ቦዶ ግሊምቶች 18 ሙከራ ማድረግ ሲችሉ 6ቱ ብቻ ነበሩ ኦን ታርጌት መሆን የቻሉትና ጁቬንቱሶች ቢያንስ ወደፊት በመሄድ በጣም የተሻሉ ቡድን ነበረ። ነገር ግን ኳስ በመያዝ ደረጃ ግን ተመጣጣኝ የሚባል እንቅስቃሴ ነበረ ማድረግ የቻሉት። ጁቬንቱሶች ማሸነፋቸውን ተከትሎ በሻምፒየንስ ሊግ ያላቸውን የደረጃ ሰንጠረዥም ወደ 21ኛ ከፍ ማድረግ ችሏል። በዚህ ሲዝንም በሻምፒየንስ ሊግም የመጀመሪያ ድላቸውም ሆኖ መመዝገብ ችሏል። በአጠቃላይ ባደረጉት 5 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻሉት። 3ቱን አቻ ሲወጡ በአንዱ ደግሞ መሸነፍ ችሏልና በሰበሰባቸው 6 ነጥቦች 21ኛ ደረጃ ላይ መቀመጥ ችሏል። በሌላ ጨዋታ ማንቸስተር ሲቲ
በገዛ በሜዳ በባየር ሊቨርኩሰን 2-0 በሆነ ውጤት መሸነፍ ችሏል። የሊቨርኩሰንን የማሸነፊያ ግቦች ግሩሜልዶ በ23ኛው ደቂቃ ላይ እንደዚሁም ደግሞ ሱቼ ከ54ኛው ደቂቃ ላይ ባስቆጠሯቸው ግቦች 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ማንቸስተር ሲቲ በጣም የተሻለ ቡድን ሆኖ መመልከት ይችላልና በአጠቃላይ 19 ሙከራዎችን ማድረግ ችሏል። ነገር ግን ኦን ታርጌት የሆኑት 7ቱ ብቻ ናቸው የነበሩት። በባየር ሊቨርኩሰን በኩል ስንመለከተው 7 ሙከራዎችን አድርገው 2ቱ ኦን ታርጌት ነበሩ፣ ኢላማቸውን የጠበቁ ሙከራ ነበሩ፣ 2ቱም ግብም መሆን ችሏል። በእርግጥ በዚህ ጨዋታ ላይ ማንቸስተር ሲቲዎች ይዘውት የገቡትን አሰላለፍ ስንመለከተው ሌላ ጊዜ ይዘውት ከሚገቡት አሰላለፍ በጣም የተለየ ነበረ የነበረው። ምናልባትም እንግዲህ ሁለተኛው ቡድናቸውን ይዘው ገብተዋል ማለት እንችላለን። ለምሳሌ አሁን በረኛ ላይ ትራፎርድ ነበረ መግባት የቻለው። ተከላካይ መስመሩን ስንመለከተው ራሱ ኮሶኖቭ፣ አንቲኖሪ፣ ስቶንስ እና አኬ ነበሩ መግባት የቻሉት። መሀል ስፍራ ላይ ራሱ ሉዊስን ነበረ የተጠቀመው ከጎንዛሌስ ጋር አብሮ በመሆን የአጥቂ ስፍራ ላይ ማርሙሽ ነበር 9 ቁጥር ቦታ ላይ መጀመር የቻለው። ከሱ ጀርባ ደግሞ ቦብና ሳቪኖ ነበር መግባት የቻሉት እና ሌላ ጊዜ ከሚጠቀሙት ተደጋጋሚ ተጫዋቾች አንጻር ስንመለከተው በርናንዶ ሲልቫ አልገባም፣ ዲያዝ አልገባም፣ ኑኔዝ አልገባም፣ ግቫርዲዮል አልገባም፣ ዶናሩማም አልገባም፣ ሃላንድ፣ ዶኩ፣ ፎደንም መግባት አልቻሉም እና በሁለተኛው ቲም ነበረ መግባት የቻለው። በእርግጥ 5 ተጫዋቾችን ቀይሮ ማስገባት ችሏል። 46ኛው ደቂቃ ልክ ከረፍት እንደተመለሱ ኦራይሊ ፎደንና ዶኩን ማስገባት ሲችል 65ኛው ደቂቃ ላይ ደግሞ ሃላንድንና ቼርኪን ማስገባት ችሎ ነበረ። ነገር ግን ደግሞ ምንም አይነት የውጤት ለውጥ ማምጣት አልቻሉም። ኦልሞስት ባየር ሊቨርኩሰኖች ንቀው የገቡ ነበረ የሚመስለው። ነገር ግን በስተመጨረሻ ባየር ሊቨርኩሰኖች 2-0 በሆነ ውጤት ማሸነፍ ችሏል። ሌላኛው ጨዋታ ደግሞ በምሽቱ በጣም ተጠባቂ ጨዋታ የነበረው ቼልሲ ከባርሴሎና ጋር ያደረጉት ጨዋታ ነበረ። ቼልሲዎች ሙሉ ለሙሉ ማለት በምንችለው መልኩ ጨዋታውን በልጠው 3-0 በሆነ ውጤት ማሸነፍ ችሏል። በተለይ ትናንትና የቼልሲን ኢንቴንሲቲ ስንመለከተው በጣም ፈጣን ነበረ ጨዋታቸው። በጣም አግሬሲቭ የሆነ አጮትን ነበር ሲጫወቱ የተመለከትናቸውና በጨዋታው ላይ ኩንዴ ራሱ ላይ 27ኛው ደቂቃ ላይ ማስቆጠር ሲችል ወጣቱ በጣም ተስፈኛው ተጫዋች የሆነው ስታቪዮ 55ኛው ደቂቃ ላይ እንደዚሁም ደግሞ ዴላፕ 73ኛው ደቂቃ ላይ ባስቆጠሯቸው ግቦች 3-0 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ የነበራቸውን ስታቲስቲክስ ስንመለከተው ራሱ በአጠቃላይ 15 ሙከራዎችን ማድረግ ችሏል ቼልሲዎች። 6ቱ ኦን ታርጌት ነው የነበሩት። ከነዚህ 6ቱ ደግሞ 3ቱ ግብ መሆን ችሏል። ባርሴሎናዎች በአንጻሩ 5 ሙከራዎችን ብቻ ነበር ማድረግ የቻሉት። 2ቱ ናቸው እንግዲህ ኢላማቸውን የጠበቁትና ከቼልሲ አንጻር ስንመለከተው ባርሴሎናዎች በጣም የወረደ እንቅስቃሴ ነበር ማድረግ የቻሉት። በዚህ ጨዋታ ላይ እንግዲህ እነ ላሚን ያማል እነ ፈራን ቶሬስ በጣም ድንቅ እንቅስቃሴ ሊያደርጉ ይችላሉ የሚል ሀሳብ ነበረ። ነገር ግን ላሚን ያማል ትናንትና ጸጥ ብሎ ነበር ያመሸው። በተለይ ደግሞ ኩኩሬላ ላሚን ያማል ምንም ነገር እንዳይፈጥርም ማድረግ ችሏል። በጣም በጥብቅ ሁኔታ ሲከላከል ነበረ፣ እግር በእግር ነበረ ሲከታተለው የነበረውና ቼልሲዎች ይዘውት የገቡት ያጮት ስታይል ለባርሴሎናዎች በጣም ፈታኝ ሆኖ መመልከት ይችላል። በመጀመሪያው አጋማሽ ላይ በተለይ ቼልሲዎች ሲጠቀሙት የነበረውን ታክቲክ ስንመለከተው በረዥም ኳሶችን እየጣሉ ኔቶን ሲያስሮጡት መመልከት ይችላል። እንደሚታወቀው በተደጋጋሚም እንደሚነገረው የባርሴሎና የተከላካይ ስፍራው በጣም ደካማ የሚባል ነውና በተለይ ደግሞ ሃይላይን ነው የሚጠቀሙትና የተለያዩ ቡድኖችም ይህንን ሃይላይን ሲጠቀሙባቸው መመልከት ይችላል። ረዣዥም ኳሶችን እየጣሉ በካውንተር አታክም ለመሄድም ጥረት ሲያደርጉ መመልከት ይችላል። ቼልሲዎችም መጀመሪያው አጋማሽ ላይ ያንን ነገር በተደጋጋሚ ሲጠቀሙት መመልከት ይችላል። በተለይ ደግሞ ኔቶ ምን ያህል ፈጣን ተጫዋች እንደሆነ ሁላችንም እናውቃለንና በረዣዥም ኳሶች እየጣሉ ኔቶን ሲያስሮጡት መመልከት ይችላል። ኔቶም የባርሴሎናን ተከላካዮች ሲያስቸግር መመልከት ይችላል። ባርሴሎናዎች እንግዲህ ዘንድሮ የድሮ አይነት ጥንካሬ ላይ አይደለም የሚገኙት። በተለይ መከላከሉ ላይ በጣም ደካማ መከላከልን እያስመለከቱ ነው የሚገኙት። ከኋላ መስመር ላይ የሚመራም ተጫዋች የላቸውም። በእርግጥ የባርሴሎና አምበል አሩሃ ነው። ነገር ግን አሩሃ በትናንትናው ጨዋታ ላይ ራሱ 44ኛው ደቂቃ ላይ በቀይ ካርድ ከሜዳ ሊወጣ ይችላል በሁለት ቢጫ ካርዶችና እንቅስቃሴው ራሱ ጥሩ የሚባል አልነበረም። በጨዋታው ላይ ጥሩ ሲያደርግ አልተመለከተውም። በዚህ ጨዋታ ላይ ብቻ አይደለም ያለፉትን ጥቂት ጨዋታዎች ስንመለከት ራሱ በዚህ ሲዝን ያደረገውን እንቅስቃሴ ስንመለከት ራሱ አሩሃ ለባርሴሎና የሚመጥን ተከላካይ አይደለም። እዛ ቦታ ላይ ጠንካራ ተከላካይ፣ ቡድኑን ሊመራ የሚችል ተከላካይ ማምጣት መቻል አለባቸው። ካልሆነ ደግሞ ይህንን ሃይ ላይን መቀነስ መቻል አለባቸው። ወይ በሚድ ብሎክ መከላከል አለባቸው ወይ ደግሞ በሎ ብሎክ ቢከላከሉ ለባርሴሎናዎች ጥሩ ይመስለኛል። ቼልሲዎች ግን ትናንትና በጣም አስደናቂ የሚባልን ቼልሲን መመልከት ይችላል። ምናልባትም በዚህ ሲዝን ምርጡ እንቅስቃሴያቸውን ትናንትና ምሽት ላይ የሚያደረጉ ይመስለኛል። ጄምስ ትናንትና እንደ ተከላካይ አማካይ ነበር ሲጫወት የነበረው፣ ደብል ፒቮት ላይ ነው የነበረውና ወደ ኋላም እየተመለሰ ተከላካዩን ሲያግዝ መመልከት ይችላል። ወደፊትም እየሄደ የማጥቃት ሂደቱንም ሲያስጀምር መመልከት ይችላል። ፈርናንዴዝም በጣም ምርጥ የሚባል እንቅስቃሴን ሲያደርግ ተመልክተናል። ስታቪዩም በቆየባቸው 82 ደቂቃዎች ምርጥ የሚባል እንቅስቃሴን ማድረግ ችሏል። ለምን ቼልሲዎች ተስፋ እንደጣሉበትም ያሳየ ይመስለኛል። በቼልሲ ብቻ አይደለም በብራዚል ብሔራዊ ቡድንም ጎሎችን እያስቆጠረ ነው የሚገኙና በዚህ ሰዓት ላይ እንግዲህ ምርጥ የሚባል እንቅስቃሴን እያደረገ ይገኛል። በዚሁ የሚቀጥል ከሆነ ምናልባትም በቀጣይ ዓመት በባላንዶር ምርጡ ወጣት ተጫዋችም ተብሎ ሊሸለም የሚችልበት እድል
እድል አለ ብዬ አስባለሁ። ምናልባት ጉዳት እስካላስቸገረው ድረስ የቼልሲ ምርጡ ተጫዋች መሆኑ የማይቀር ይመስለኛልና ትናንትና ቼልሲዎች በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። ሲከላከሉም ጥሩ ነው የነበሩት። ካይሴዶ ምርጥ የሚባል ምሽትን ማሳለፍ ችሏል። ሲያጠቁም እንደዚሁ በጣም ምርጥ ናቸው የነበሩትና በጨዋታው ላይ በጥሩ እቅድ ሲጫወቱ ነበር። ባርሴሎናዎች ግን አሁንም በጣም ብዙ የሚቀራቸው ነገሮች አሉ። በጣም ብዙ ችግር አለ በክለብ ውስጥ። በእርግጥ የተጫዋቾች ጉዳትም ለዛ ነገር የጠቀማቸው አይመስልም። ነገር ግን ደግሞ ያሉት ተጫዋቾች ራሱ ከዚህ የተሻለ ነገርን ማድረግ ነበረባቸው። በተለይ ደግሞ መከላከሉ ላይ የመጀመሪያዋ ግብ መቆጠር አልነበረባትም። እንደዚሁም ሁለተኛዋ ግብ ላይ ራሱ ስታቪዮን በስነ ስርዓት መከላከል ነበረባቸው። ኳሱን በደንብ መቀማት ነበረባቸውና እነዚህ የወሰኑት ውሳኔዎች እንግዲህ ትክክለኛ አለመሆናቸው ለሽንፈት ዳርጓቸዋል ብዬ አስባለሁ። የደረጃ ሰንጠረዡን ስንመለከት ቼልሲዎች ማሸነፋቸውን ተከትሎ በ10 ነጥብ 5ኛ ደረጃ ላይ መቀመጥ ችሏል። ባርሴሎናዎች በበኩላቸው በሰበሰቧቸው 7 ነጥቦች 15ኛ ደረጃ ላይ ነው የተቀመጡት። ልክ ሲዝኑ ሲጀመር እንግዲህ ባርሴሎናዎች ዘንድሮ በጣም ጥሩ ባርሴሎና ልንመለከት እንችላለን፣ ቻምፒየንስ ሊጉንም የሚፎካከር ባርሴሎና ልንመለከት እንችላለን የሚሉ ሀሳቦች ሲሰነዘሩ ነበሩ። ነገር ግን ደግሞ እንደ ትናንትናው አይነት እንቅስቃሴ የሚያደርጉ ከሆነ ምናልባትም ከምድብም ላይ አልፉ የሚችሉበት እድል ሰፊ ነው ብዬ አስባለሁ። ዛሬ የሚደረጉም የተለያዩ ጨዋታዎች አሉ። እነዚህን እንጠቁማችሁና የዛሬ ቆይታችንን የምናበቃ ይሆናል። ዛሬ እንግዲህ 9 ጨዋታዎች የሚደረጉ ሲሆኑ 2 ጨዋታዎች ምሽት 2:45 ላይ እንደዚሁም ደግሞ ቀሪ 7 ጨዋታዎች ደግሞ ምሽት 5 ሰዓት ላይ የሚደረጉ ይሆናል። 2:45 ላይ የሚደረጉትን ጨዋታዎች ስንመለከት ኮፐንሃገን ከካርታ አለማይቲ ጋር የሚያደርጉ ሲሆን እንደዚሁም ደግሞ ፓፎ ከሞናኮ ጋር የሚገናኙ ይሆናል። ምሽት 5 ሰዓት ላይ ደግሞ ስፖርቲንግ ክለብ ብሩጅ ጋር፣ ፒኤስጂ ከቶተናም፣ ኦሎምፒያኮስ ከሪያል ማድሪድ፣ ሊቨርፑል ከፒኤስቪ፣ ፍራንክፈርት ከአትላንታ፣ አትሌቲኮ ማድሪድ ከኢንተር እንደዚሁም ደግሞ አርሰናል ከባየር ሙኒክ ጋር የሚገናኙ ይሆናል። በተለይ ደግሞ አርሰናል ከባየር ሙኒክ፣ አትሌቲኮ ማድሪድ ከኢንተር ሚላን፣ ፒኤስጂ ከቶተናም ጋር የሚያደርጉት ጨዋታ በጣም ተጠባቂ ጨዋታ ነው። እንደዚሁም ደግሞ ሊቨርፑል ከፒኤስቪ ጋር የሚያደርጉትም ጨዋታ ተጠባቂ ነው በራሱ መንገድ። ነገር ግን ደግሞ አርሰናል ከባየር ሙኒክ፣ አትሌቲኮ ማድሪድ ከኢንተር ሚላን የሚያደርጉት በጣም ትልቁ ጨዋታ ነው የሚሆነው። በተለይ አርሰናል ከባየር ሙኒክ በዚህ ሰዓት ላይ እንግዲህ ወቅታዊ አቋማቸውን ስንመለከተው በጣም ምርጥ የሚባል ጊዜን እያሳለፉ ነው የሚገኙት። በሻምፒየንስ ሊጉ ያደረጓቸውን ጨዋታዎች ስንመለከት ሁለቱም ምንም አይነት ሽንፈት አልገጠማቸውም። በተለይ አርሰናል ደግሞ ባደረጓቸው 4 ጨዋታዎች ምንም አይነት ግብም አላስተናገዱም። ባየር ሙኒኮች በበኩላቸው 14 ግቦችን ሲያስቆጥሩ በአንጻሩ 3 ግቦች ብቻ ናቸው የተቆጠሩባቸውና ሁለቱም እኩል 12 ነጥብ ይዘው እኩል ደግሞ 11 የግብ ክፍያ ማድረግም ችሏል። እናም ሁለቱ በዚህ ሰዓት በጣም ምርጥ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በየሊጋቸውም አንደኛ ደረጃ ላይ ነው የተቀመጡት። አርሰናል በፕሪሚየር ሊግ እንደዚሁም ደግሞ ባየር ሙኒክ በጀርመን ቡንደስሊጋ አንደኛ ደረጃ ላይ ነው የተቀመጡና በዚህ ሰዓት በአውሮፓ ምርጥ እንቅስቃሴን እያሳዩ ካሉ ክለቦች መካከል ተጠቃሾቹ ሁለቱ ክለቦች ናቸውና በጣም አስደናቂ ጨዋታ፣ በጣም ምርጥ ጨዋታም ይሆናል ተብሎ ይጠበቃል። እንደዚሁም ደግሞ ኢንተር ሚላን ከአትሌቲኮ ማድሪድ ጋር የሚያደርጉት ጨዋታም እንደዚሁ በተመሳሳይ መልኩ የሚጠበቅ ጨዋታ ነው። ቅድምም እንደነገርኳችሁ ከዚህ ጨዋታ በመቀጠል ደግሞ አትሌቲኮ ማድሪድ ከኢንተር ሚላን ጋር የሚያደርጉት ጨዋታ ሌላኛው በጣም ተጠባቂ ጨዋታ ነው። እናም በአጠቃላይ ዛሬ ምሽት ላይ የተለያዩ በጣም አስደናቂ የሚባሉ በጣም አጓጊ ጨዋታዎች ይደረጋሉ። እናንተ የትኛውን ጨዋታ ለማየት አስባችኋል? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ደግሞ ግምታችሁንም ማን ሊያሸንፍ ይችላል የሚለውንም እዚሁ ኮሜንት ሴክሽን ላይ ያይዛችሁ እንድጽፉ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።